ሰላም ሰላም የቻናላችን ቤተሰቦች እንደምን አላችሁ? እንኳን ደስ አላችሁ። በተለይ የመንግስት ሰራተኞች እንግዲህ አዲሱ የደሞዝ ጭማሪ ሰርኩላር ለሁሉም ተላለፈ። በደንብ በጣም ነው ደስ የሚለው። አሪፍ ጭማሪ ነው። እንግዲህ ዶክተር ኃይለ መኩሪያ ዛሬ ባስተላለፉት መልእክት የደሞዝ ጭማሪው ሰርኩላር ለሁሉም ተቋማት እንደተላለፈ ሰምተናል። በዚህም እንግዲህ በጣም ጭማሪው ደስ በሚል ሁኔታ ተጨምሯል። ውድ የቻናላችን ቤተሰቦች ይህንን ጭማሪ ዝርዝር መረጃ እንግዲህ በሚከተለው መልኩ ወደ እናንተ አቅርበንና እንድትከታተሉ እንጋብዛለን። ውድ የቻናላችን ቤተሰቦች እንግዲህ የመንግስት ሰራተኞች ከወር በፊት አዲስ የመንግስት ሰራተኞች የደሞዝ ጭማሪና እርከን ማሻሻያ መስራቱ ይታወቃል። በዚህ መሰረትም እንግዲህ ተጨምሯል። ይሄው እንደምታዩት በጣም ደስ በሚል ሁኔታ ለሁሉም ተቋማት ሰርኩላር ተጽፏል። በዚህ መሰረት ሁሉም ተግባራዊ እንደሚያደርጉት ተስፋ እናደርጋለን። እናም ብዙ ሲወራበት የነበረው የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ ሊሆን እንግዲህ ለሁሉም ተቋማት ጸድቆ ሰርኩላር ተጽፏል ማለት ነው። ከዚህ በኋላ የሚከፈልበት ቀን ምናልባት ሊራዘም ይችል ይሆናል ወይስ አሁን ነው የሚከፈለው የሚለውን ገና መወሰን ላይ ይቀራል። ግን ክፍያው ተግባራዊ እንደሚሆን ግን ማረጋገጫ የተገኘበት መሆኑን ለማስታወስ ያህል ነው። ውድ የቻናላችን ተከታታዮች ይህንን መረጃ እንግዲህ ለጓደኞቻችሁ፣ ለቤተሰቦቻችሁ ወይም ይህንን ለሚመለከት ሼር በማድረግ ቻናላችን አዳዲስ መረጃዎችን፣ ወቅታዊ መረጃዎችን ወደ እናንተ እንዲያደርስ እንድትተባበሩን እየጋበዝን እንግዲህ ዛሬውን የመንግስት ሰራተኞች ጭማሪ ሰርኩላር መጻፍን መሰረት በማድረግ ያቀረብነው መረጃ ይህንን ይመስላል። በድጋሚ እንኳን ደስ አላችሁ ማለት እንፈልጋለን። ከዚህ ጋር ተያይዞ የኑሮ ውድነትን ሌሎች ኑሮን የሚያባብሱ ነገሮች ላይ ደግሞ መንግስት መስራት አለበት ብለን እናስባለን። ደሞዝ መጨመር ብቻ የኢኮኖሚ ለውጥ ወይም የሰራተኞችን የኑሮ ደረጃ ያሻሽላል ብለን ስለማናስብ በዚህ ደረጃ መንግስት መስራት ማሻሻያዎችን፣ የማክሮ ኢኮኖሚ ስራዎችን መስራት እንዳለበት መገንዘብ ይቻላል። ብዙ ብር ወደ ገበያ በመጣ ቁጥር የኑሮ ግሽበት ወይም የኑሮ ውድነት ሊከሰት ስለሚችል ይህንን መንግስት ትኩረት አድርጎ መስራት አለበት ብለን እናስባለን። እንግዲህ የመንግስት ሰራተኞች ከዚህ ጭማሪ መነሻ በማድረግ ደግሞ ነጋዴዎች ከፍተኛ ጭማሪ ሊያደርጉ ስለሚችሉ ይህንን ክትትልና ቁጥጥር ማድረግ ይገባዋል ብለን እናስባለን። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ጊዜ